ሰላም እንዴት ናችሁ? ዛሬ ደግሞ በሌላ ስኮላርሺፕ መጠናል ማለት ነው። ምንድነው ስኮላርሺፑ? አሪፍ ከሚባሉት ውስጥ ከሚሰጡት ስኮላርሺፖች መካከል ይህ በአሜሪካ ዩናይትድ ስቴትስ ኦፍ አሜሪካ የሚሰጥ ስኮላርሺፕ ነው ማለት ነው። ስለዚህ እሱን ዛሬ አብረን እናያለን ማለት ነው። አብራችሁን ቆዩ። ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ ሆኖ ቀጣይ ቪዲዮ እንዲደርሳችሁ ለሌላ ሰው የሚያስፈልገዋል ብላችሁ ለምታስቡት ሼር አድርጉለት። ቀጥታ አሪዞና ዩኒቨርሲቲ የሚሰጠው ኢን አሜሪካ ይህ አሪዞና ስቴት ዩኒቨርሲቲ ኦፍ ማስተር ካርድ ስኮላርሺፕ ኢን 2026 ኢን ዩናይትድ ስቴትስ ኦፍ አሜሪካ በዩናይትድ ስቴትስ ኦፍ አሜሪካ የሚሰጥ ስኮላርሺፕ ማለት ነው። ስለዚህ እስኪ አንዳንድ ነገሮችን ክራይቴሪያዎች እና መሰል ነገሮችን አይተናቸው እንሂድ። እዚህ ላይም እንደምታዩት የሚሰጠው በ2026 ነው ማለት ነው። ኤሊጂቢሊቲ ክራይቴሪያውን ስናየው ደግሞ እዚህ ጋር ያሉት ቤኔፊቶች አሉት ማለት ነው። ሜዲካል ኢንክሉዲንግ ሜዲካል ትራቨል የተለያዩ ፊልዶች የሚሰጡ ፊልዶች ኤኒሃው ሰምሃው ሊሚትድ ናቸው። እዚህ ጋር ያሉት አብዛኛውን እዚህ ጋር ያሉት ናቸው እንደምታዩት። ስለዚህ ሰስቴኔብል ኢንጂነሪንግ፣ ኤምኤስሲ ኢንፎርሜሽን፣ ኤምኤስሲ ኢን ቢዝነስ አናሊሲስ ኤንድ ኤምኤ ለርኒንግ ኤንድ ዲዛይን ቴክኖሎጂ የሚባሉ ኦልሞስት ወደ 5 አይነት ፊልዶች በማስተርስ ሌቭል ነው የሚሰጡት ማለት ነው። ስለዚህ እንደምታዩት ፉል ታይም ኦንላይን ግራጁዌት ፕሮግራም። ስለዚህ ከነዚህ ውስጥ የሚያስፈልጉን ዶክመንቶች ኦንላይን ፎርም፣ ፓስፖርት፣ ትራንስክሪፕት፣ ሲቪ፣ ፐርሰናል ካሪየር ጎል፣ እንግሊሽ ፕሮፊሽንሲ፣ ሜዲካል ሰርቲፊኬት፣ የኔ አዘር ክራይቴሪያ የሚል አለ። እሱን እናደርጋለን። ስለዚህ ኤሊጂቢሊቲ ክራይቴሪያ ስናይ ስለዚህ እንግሊሽ ፕሮፊሽንሲ ኢንክሉድ ማድረግ አለበት ይላል። ስለዚህ አፍሪካዊ የሆነ ዜግነት ሊኖረው ይገባል። ከ18 እስከ 30 ኤጅ ሊኖረው ይገባል። ስፔሻሊ ሊደርሺፕ ላይ የሆነ ከዚህ የመጀመሪያ ዲግሪውን ከዚህ በፊት ማጠናቀቅ አለበት ነው። ኦብቪየስሊ ግዴታ ማስተርስ ሲሆን ዲግሪ ሊኖረን ስለሚገባ ሌላ ዲግሪ መጀመር የለባችሁ ነው። ስለዚህ ያው በፕሮግራሙ ጊዜ ያው ኖሮ ግራውንድ አወርክ ጋር ነው የሚለው እሱ። ሌላ ግን ማየት ያለብን የኖቬምበር 2 ኦልሬዲ አፕሊኬሽን የሚያበቃበት ታይም ነው ማለት ነው። እስከ ኖቬምበር 2 ኦልሬዲ ክፍት ነው። ስለዚህ አፕሊኬሽን ፕሮሰስ 2 አይነት አፕሊኬሽን ፕሮሰስ አለ። እኔ ማሳያችሁ ቀለል ያለውንና የሞከርኩትን ነው እኔ። ስለዚህ 2 አይነት አፕሊኬሽን ውስጥ በጣም ቀላል ብዬ ያሰብኩት ምንድነው ምንም ሳትለፉ እዚህ ጋር እንደምታዩት 2 አይነት መንገድ ነው። ኔክስት ክሊክ ይሄንን ሻል ላሳያችሁ ሲል የምታደርጉት ምንድነው እኔም ሪኮመንድ ማድረጋችሁ ምንድነው ፒዲኤፉን አወርዳችሁ መሙላት ነው። ልክ እንደዛ አይነት ፎርም ይመጣላችኋል። ኦንላይን መሙላት ከፈለጋችሁ ምንድነው የምታደርጉት ልክ እንደዚህ አይነት ሊንክ ከመጣላችሁ በኋላ ኔክስት ብላችሁ ኦንላይን አፕሊኬሽን ፎርም ትሞላላችሁ። ግን አፕሊኬሽን ፎርም ኦንላይን ስትሞሉት የሚያስቸግራችሁ ምንድነው ፕሮሰሲንግ ፊ ይላል። እኔ ሞክሬዋለሁ አክቹሊ ኤምቢሲ ላይ በሌላ መንገድ ነው፣ ሁለተኛውን መንገድ ነው አፕላይ ያደረግኩት። ስለዚህ እዚህ ጋር ኢሜል አለ። እቺን ኢሜል እንይዛትና አውትሉክ ኢሜል ነው የምንልክላቸው ማለት ነው። ስለዚህ
ጂሜላችን ከፍተን መጀመሪያ አፕሊኬሽኑን የምናወርደውን ፒዲኤፍ ችኛን ፒዲኤፍ ለማመልከት ወደዚህ ለመላክ ግዴታ ችኛን ፒዲኤፍ መሙላት አለብን። ስለዚህ ዳውንሎድ እናደርጋታለን እችን ፒዲኤፍ ማለት ነው። ይሄ ነው ፒዲኤፉ። ስለዚህ እንደዚህ ያለ እዚህ ጋር እንደምታዩት ማስተር ካርድ ፋውንዴሽን ምን እንደሆነ በምን እንደሚሰጥ ያለውን ሁሉን ነገር እየጠቀሰ እንደዚህ አይነት ፎርም ነው የሚያመጣላችሁ። እናንተ ይህን ፎርም ጥንቅቅ አድርጋችሁ ከሞላችሁ በኋላ ኤቭሪቲንግ እዚህ ጋር ያለውን ዲቴል በደንብ ትሞሉታላችሁ፣ ሁሉንም ማለት ነው። እዚህ ጋር ያለው ነገር በሙሉ ይሞላል። ስለዚህ ይሄን ትሞሉትና ይሄ እንዴት ነው የምትሞሉት? ልክ ዳውንሎድ ትሉትና ስፔሻሊ ወይ በአዶቢ ሪደር ትከፍቱታላችሁ ወይም ደግሞ በኤጅም አንዳንዴ ሴቭ ማድረግ አለባችሁ። አሁን እዚህ ጋር ፒዲኤፍ ነው፣ ግን ፒዲኤፍን እንዴት ነው የሚሞላው ምናምን የሚለው ማይቢ ግራ እንዳያጋባችሁ ነው። ፒዲኤፍ ነው ይሄ። በተኑ ይሰራል። ሰብሚት የምትለዋ በተን አክቲቭ ናት፣ አክሴፕት ተደርጋለች። እዚህ ጋር ከከፈተ ላሳያችሁ። በኤጅ ይከፍታል፣ ኤጅ ብሮዘሯ ማለት ነው። ስለዚህ በዚህም ሜቢ ከሰራ ልሞክረው፣ በአዶቢ ከፍቼ ማለት ነው። ሶ ኦኬ ያ እዚህ ጋር እንደምታዩት ይኸው የጻፈ ነው። ስለዚህ በአዶቢ ይከፍትላችኋል ማለት ነው። ለምሳሌ ከላይ ከመጀመሪያው ያሳያችሁ የመጀመሪያ ላስት ኔም የሚል ከሆነ እናንተ ስማችሁን ትጽፋላችሁ። እንደዚህ ያላችሁ ትሞሉና ሴቭ ታደርጋላችሁ። አንድ ይሄ ነው። ኤቭሪቲንግ ሞልታችሁ ሴቭ ትሉታላችሁ፣ ሴቭ ታደርጋላችሁ ማለት ነው። እዚህ ጋር እንደሚታዩ ሴቭ አለች። ሴቭ ብለዋለሁ። እንደዚህ አይነት ነገር ምናምን ያመጣልኛል። ያው ፎልደር ክሬት ፈልጋችሁ ቦታ ላይ ሴቭ ማድረግ ነው። ይሄን ታደርጋላችሁ። እዚህ ጋር ነው የሞከርኩት ስላለ ሌስ ትራይ ቱ ሲ ቱጌዘር። እነዚህ ዶክመንቶች ያስፈልጓችኋል። የመጀመሪያው ሪኮሜንዴሽን፣ 2 ሪኮሜንዴሽን ታዘጋጃላችሁ፣ ትራንስክሪፕታችሁን ታዘጋጃላችሁ፣ አፕሊኬሽን ፎርሙን ታዘጋጃላችሁ። ሶ ሪዙም እዚህ ጋር ሜዲካልም ከጠየቀ ሜዲካልም እዚህ ጋር ማለት ለታችን የሞላሁትን ፎርም ላሳያችሁ። ይሄ ነው የሞላሁት ፎርም። ሶ ፎርሙን እንደዛ አይነት ፎርም ነው። ሌላ አፕሊኬሽን ነው፣ ተመሳሳይ ስለሆነ ነው ይሄን ያማሳያችሁ። አያችሁት? ኦልሞስት ሴቭ አድርጎ ይዞታል። this is my information all but I fail። ስለዚህ እያንዳንዱን ትሞላላችሁ ልክ እንደዚህ አድርጋችሁ። እቺን ሴቭ አድርጋችሁ ጀስት ላይክ እንዳሳያችሁ ታስቀምጣላችሁ። ይሄ መጀመሪያው ይሄን ማለት ነው። ከዛ ሪኮሜንዴሽን ታዘጋጃላችሁ፣ 2 ሪኮሜንዴሽን ትራንስክሪፕት ኢንክሉዲንግ ዲግሪ አድርጋችሁ ታዘጋጃላችሁ። ከዛ ሲቪ ታዘጋጃላችሁ፣ ሜዲካልም ካዘጋጃላችሁ። እነዚህን 4 ዶክመንቶች ካዘጋጃችሁ በኋላ ምን ታደርጋላችሁ? ይሄንም ከሞላችሁ ከጨረሳችሁ በኋላ ኢሜይላችሁ ላይ ትመጡና ኢሜይል መላክ ነው። ምንም ሌላ ነገር አያስፈልግም። ቀጥታ ቅድም ያመጣሁትን ኢሜይል ፔስት ላለው እዚህ ጋር ማለት ነው። ሶ ትክክል ስለመሆኑ ኢሜይሉን ቼክ ታደርጉታላችሁ። እዚህ ጋር እንደምታዩት ኦልሞስት ትክክል ነው ኢሜይሉ ማለት ነው፣ ወጥቶልኛል። ከዛ ምን ይላል ስታመለክቱ ምን ይላል? if you are limited internet access ይሄን ዳውንሎድ አድርጋችሁ ፎርም ሙሉትና ኢሜይል አለ to submit an email your completion and required attachment scholarship CV letter of recommendation and transcript have you seen scholarship application CV
ሌተር ኦፍ ሪኮመንዴሽን ኤንድ ትራንስክሪፕት ያሳየዋችሁን ቅድም ማለት ነው። ምን ታደርጋላችሁ? እዚህ ጋር ትመጡና አራቱን አታች ማድረግ ነው። ሶኔ የሞላሁትን ፎርም አመጣና እዚህ ጋር ሁሉንም አራቱን ሰሌክት አድርጌ አስገባለሁ ማለት ነው። ከዛ ሜቢ ታይትል አስገቡ ምን ብላችሁ ታይትሉ እንድታስገቡት ምናምን ከነገራችሁ ዛሱ ምንም ኢንከሬጅ የሚደረገው ኦንላይን ቢገባ ነው። ግን እኔ ኦንላይን ሞክሬው ኢት ኢዝ ኖት ጉድ። በቃ ምንም ስም ስጡት ምናምን የሚል የለም። እናንተ እዚህ ጋር ስማችሁን መጻፍ ትችላላችሁ። ሶ አሱ ስኮላርሺፕ አፕሊኬሽን ትላላችሁ። እንደዚህ አድርጋችሁ ቀጥታ ሴንድ ማድረግ ብቻ ነው የሚጠበቅባችሁ። ሴንድ ስታደርጉት ኮንፈርሜሽን ማመልከታችሁን እናንተ ያሳውቃችኋል። ነገር ግን ካለ ስለዚህ ይህ የአፕሊኬሽን እንደዚህ ኢሜይል ከላካችሁላቸው የላኩት ሜቢ ካለ ብዬ ነው። ያ ጉድ እዚህ ጋር ያው ልክ እንደዚህ ከላካችሁት እንደዛ አይነት ቀጥታ የላኩት ይኸው ማስተር ካርድ ምናምን ኢሜይል ልክ ያለው። ስለዚህ እዚህ ጋር ምን ይላል? ቲሞቹ ኦልሬዲ 2026 ኮንፈርም ማቴሪያል ሃቭ ቢን ሪሲቭድ ላክልኝን ማቴሪያል ኦልሬዲ። ስለዚህ ፋይናል አፕሊኬሽን ዲሲሽን ኖቲፊኬሽን ዊል ቢ ሴንት ቪያ ኢሜል ባይ ሌት ፌብሩዋሪ 2026 ላይ ይታወቃል ነው የሚለው። ስለዚህ ኦልሬዲ የላኩትን ኢሜይል በእንደዚህ አይነት ኖቲፊኬሽን እኔ ይሄንን ስልክላቸው ቅድም ያሳየኋቸውን አራቱን ዶክመንት ስልክላቸው ጀስት ላይክ በእንደዚህ አይነት ወይ ሪፕላይ አድርገውልኛል ማለት ነው። ስለዚህ ዶክመንታችን የላክነውን ዶክመንት ኦልሬዲ አክሴፕት አድርገውናል ማለት ነው። ይሄ ነው ቀላሉ መንገድ። ኢንኬዝ ግን ምናልባት ኦንላይን አፕሊኬሽን ማድረግ የምትፈልጉ ከሆነ አልጨርሰውም፣ ግን ራፍሊ ላሳያችሁ። ኔክስት ትሉታላችሁ። እዚህ ጋር ኢሜይላችሁን ታስገባላችሁ። እዚህ ውስጥ ኢሜይል ታስገባላችሁ። እስኪ ኔክስት ታይምስ so next ሰብሚት ትላላችሁ። ኢሜይል ድጋሚ ጠይቃል ነው። ሶ እንደዚህ አይነት ፎርም ይመጣላችኋል። ምንድነው የሚለው ልክ ቅድም የሞላችሁትን እያንዳንዱን እዚህ ጋር ትሞላላችሁ። ኤቭሪቲንግ ፎርሙ ነው ሴም ኦንላይን መሆኑ ነው እንጂ ኤቭሪቲንግ ታስገባላችሁ። እዚህ ጋር ፕሮፊሽንሲ ኦፍ እንግሊሽ ከዛ ኢሜይል ላይ አሁን አይጠይቅም ነበር። እዚህ ጋር ግን ይጠይቃል። ኦፕሽናል ነው። በእርግጥ ግን ሚዲየም ኦፍ ሌላ ቪዲዮ ላይ እንዳሳያችሁ ሚዲየም ኦፍ ኢንስትራክሽን ማስገባት ትችላላችሁ። ስለዚህ ስጨርሱ ሰብሚት ማለት ነው። ሰብሚት ስትሉት ኦልሬዲ
እና እዚህ ጋር ምንድነው ጥንቃቄ ማድረግ አለባችሁ? ስሙ ጥንቃቄ ማድረግ አለ። ለምሳሌ ሌተር ኦፍ ሪኮም ምትለዋን እችን ካደረጋችሁ በኋላ ስም ከዛ ሌተር ኦፍ ሪኮሜንዴሽን ኦፊሻሉም ዘሴም እዚህ ጋር አሁን ያደረኩት በምክንያት ነው። እዚህ ጋር ያው ዚስ ማይ ኔም አንደርስኮርድ አፕሊኬሽን ፎርም ዚስ ማይ ኔም ሪኮሜንዴሽን እዚህ ጋር ደግሞ ምን ይላል? እዚህ ላይ ያለቻትን ነው የምትከተለው። ስለዚህ so we can identify as your exam ጆኒ ብለህ ከዛ የአባስ የአንተ ስም ከዛ ሌተር ኦፍ ሪኮም ትላታለህ። ሌተር ኦፍ ሪኮሜንዴሽን ኦፊሻሏንም the same thing here ዊዝን ኔም ነው ማድረግ ያለባችሁ ማለት ነው። ለምሳሌ ጆኒ ትራንስክሪፕት እያላችሁ ታረጉታላችሁ። ከዛ ኦንላይን እንደዛ አድርጋችሁ ሰብሚት አድርጋችሁ መጨረስ ነው። ሲምፕል። እንደዚህ ይህን ይመስላል። በጣም ሲምፕል ነው። እንዲያመልጣችሁ ሞክሩት። I tried so simple. So if you have any question, write under the comment section. ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ሌላ ቪዲዮ እንዲደርሳችሁ ማለት ነው። ይመቻችሁ።